ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። ወዳችሁ ዛሬ በጣም ደብሮኛል። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። እንደምታውቁት እኔ ውስጤ ላይ ያለው ስሜት አልዋሻችሁም። ከብዶኝ ነበረ ዛሬ፣ ጨንቆኝ ነበረ፣ ደብሮኝ ነበረ። ከዚህ ምንድነው የምማረው? አይ ቲንክ አንዳንዴ መማር ይሰለቸኛል። አይሰለቻችሁም? አንዳንዴ በህይወት መማር አይሰለቻችሁም? ዋት መማሩ የሚቅርብኝ ዝም ብዬ ልኑር ብቻ ከነ ድብርቱ ከነ ጭንቀቱ ከነ ምናምኑ ህይወት ነች በቃ ዝም ብዬ ልኑራት ብላችሁ አታውቁም? ሰው እንደዛ አይነት ቀን ያሳለፍኩት ዛሬ እላችኋለሁ። ግን አዶናይ ነኝና መማር ወዳለሁ ከህይወት። የዛሬ ትምህርቴን ላስረዳችሁ ፈልጋለሁ። አይ ቲንክ እግዚአብሔር የሆነ አዲስ ነገር ሲያቀድላችሁ ሁሌም በፈተና ነው የሚያሳልፋችሁ። እኔ ልብ ብዬ አስተውየዋለሁ። እኔ እንደኔ በጣም በብዙ ፈተና ያለፈ ሰው የለም። ልንገራችሁ ጋይስ፣ በብዙ ነገር ተፈትኛለሁ። በብዙ ንቀት አልፌያለሁ፣ በብዙ ውድቀት፣ በብዙ ኖ እምቢ፣ አንተ በቂ አይደለህም ምናምን በጣም ኤክስፒሪየንስ ያደረኩኝ ሰው ነኝ። በእነዚህ ነገሮች አልፌያለሁና አስተውያለሁ። የእግዚአብሔር የበረከት ፕሮሰስ አይቼዋለሁ። ስቴፕ ባይ ስቴፕ ምን እንደሚመስል ሁሌም አንድ እግዚአብሔር ማለት ነው በረከት ሲያስብልህ መጀመሪያ ምን ያደርጋል መሰላችሁ? ድክመትን እንድታይ ያደርጋል። ያለህበት አዘቅት እንድታይ ያደርጋል። ያለህበት ጨለማ ጭንቀት፣ ራስን መጥላት፣ ሁሉም ነገር ማለት ነው። ከዛ በኋላ ምንድነው የሚያደርገው እግዚአብሔር? በእነዚህ ድክመቶችና በእነዚህ ያስተዋልካቸው ጭንቀቶች whatever it is ህይወትህ ላይ ያለ ነገር እንድትሰቃይ ያደርጋል። እንድትሰቃይ የሚያደርግህ ግን እንድታስተውል ስለሚያደርግህ ነው። እያስተዋልካቸው ነው የምትቀጥለው። እየተሰቃየህ እንደሆነ ካስተዋልክ በየቀኑ እየተሰቃየህ ትሄዳለህ። ስቃዩ ላይ ሳይሆን ማስተዋሉ ላይ ነው ያለው። ገባችሁ አይደል? ስቃዩን ማስተዋልህ ነው የሚያሰቃየህ እና እግዚአብሔር ማስተዋሉን ይሰጣል። እኛ ግን የሚመስለን ምንድነው? እግዚአብሔር ወይ ለምንድነው የምታሰቃየን እንላለን። ግን ችግሩ ያላወቅንበት ማለት ነው እግዚአብሔር ማስተዋላችን እየጨመረው ነው። ይህ ማስተዋላችን ደግሞ ወዴት ነው የሚቀጥለው መሰላችሁ ጋይስ? ይህ ማስተዋል ወደ አዋቂነት ይቀጥላል። ስለ ህይወት ማወቅ ትጀምራላችሁ። ስለ ራሳችሁ ማወቅ ትጀምራላችሁ። ስለ ብዙ ነገሮች ማወቅ ትጀምራላችሁ። ከዛ መረጋጋትን ይከተላል። ተረጋጋላችሁ። ቢካዝ ካወቃችሁ በኋላ ለምን እየተጎዳችሁ እንደሆነ ታውቁታላችሁ። ማን እየጎዳችሁ እንደሆነ፣ ውድቀታችሁ ከየት እንደመጣ፣ ከዛስ ምንድነው የሚከተለው የሚለው ነገር ልባችሁና አእምሯችሁ እያወቀ ይመጣል ማለት ነው። እዚህ ደረጃ ላይ ከደረሳችሁ ደግሞ ተስፋ መቁረጥ የሚባል ነገር የለም። ከእውቀት በኋላ ከዛ ተስፋ አለመቁረጥ ይቀጥላል። ተስፋ አለመቁረጥን ደግሞ ምን ያመጣል? በረከትን ያመጣል። ይህ በረከት ደግሞ ከምታስቡት በላይ ትልቅ ይሆናል። እግዚአብሔር የፈለገው በረከት ይሆናል። ከዛ በኋላ ግን ከበረከት በኋላ ደግሞ ትንጥዬ ውድቀት ትከተላለች። እቺ ውድቀት ደግሞ ምንድነው የምታስከትለው? ማስተዋልን ታስከትላለች። ከማስተዋል በኋላ ደግሞ አዋቂነትን ታስከትላለች። ከአዋቂነት በኋላ ደግሞ ተስፋ ለመቁረጥን፣ ካለ ተስፋ ለመቁረጥ ወደ በረከት ማለት ነው ጋይስ። ስለዚህ ሁሌም ስቴፕ ባይ ስቴፕ ነው። እናንተ ሜቢ አሁን ድህነት ውስጥ ልትሆኑ ትችላላችሁ። መውጣት ያቃታችሁ ድህነት ውስጥ፣ ወይም ደግሞ ራስን መጥላት፣ ህይወትን አስጠልቷችሁ ሊሆን ይችላል። ሁሉም ነገር ሰልችቷችሁ ሊሆን ይችላል። ግን ማወቅ ያለባችሁ ይህ ህይወት እያስጠላችሁ አይደለም። እያስጠላችሁ እንደሆነ ነው እያስተዋላችሁ ያላችሁት። ይህ ህይወት ስቃይ የበዛበት አይደለም። ስቃይ የበዛበት እንደሆነ ነው እያስተዋላችሁ ያላችሁት። ስለዚህ ማስተዋሉን አትጥሉት። እግዚአብሔር ነው እንደ ትዕድልት እንደ በረከት ጠቅልሎ እየሰጣችሁ ያለው። ለምን? ለአዲሱ በረከታችሁ እያዘጋጃችሁ ስለሆነ ማለት ነው ጋይስ። ልንገራችሁ፣ ስቃያችን ማስተዋል የማንችል ከሆነ ጋይስ በረከታችንን ማስተዋል አንችልም። ልብ ብላችሁ ተገንዘቡልኝ። ስቃያችን የማስተዋል አቅም ከሌለን፣ ድክመታችን ጎዶሎነታችን የማስተዋል አቅም ከሌለን፣ ጥንካሬያችንና ስኬታችን የማስተዋል አቅምም የለንም። ስለዚህ ነው ሁሌም ኦፍ ኮርስ
ዛሬ አሁን ወድቅ ያለው ብዬ አስባለሁ። ያጋጠመኝ ነገር አለ። ገባችሁ አይደለ? የሆነ የደበረኝ ነገር አለ፣ አስተውየዋለሁ። ግን ይህ ውድቀት አስተዋልኩት እንጂ ይህ ውድቀት የኔ ሆኖ ለዘላለም አይቀጥልም። ማስተዋሌ ነው ዋናው ነገሩ። ካስተዋልኩኝ በኋላ ደግሞ አውቀዋለሁ እንዴት አድርጌ እንደምወጣ ከዚህ ውድቀት። ካወቅኩኝ በኋላ ደግሞ ተስፋ አልቆርጥበትም ብዬ እቀጥላለሁ። ገባችሁ አይደል? ከዛ መጨረሻ ምን ይመጣል? በረከት ይመጣል ማለት ነው። እንደዚህ ነው ጋይስ፣ የእግዚአብሔር በረከት በዚህ ይሰራል። በጣም እንደምወዳችሁ ማወቅ አለባችሁ ከምታስቡት በላይ። እሺ እግዚአብሔር ነው የምላችሁ፣ እንደኔ ነው የምወዳችሁ። እናንተ የኔ መስታወት ናችሁ። እናንተ በደንብ ነው የምወዳችሁ። ጋሽ ሰለሞንን መኪና እንግዛላቸው። በጣም እየጠበቅኩኝ ነው ጋይስ፣ እንዳትረሱት። እወዳችኋለሁ። እሺ ነገ እንገናኝ። ትልቅ ሰርፕራይዝ አለኝ ነገ። የሚገርም ቭሎግ ነው የምሰራላችሁ። በጣም ጠብቁኝ። እወዳችኋለሁ። እሺ ጭንቀት ያለ ነገር ነው፣ አትጨናንቁ አልላችሁም። አስተውሉት። ይህ ጭንቀት፣ ከጭንቀት በኋላ ማስተዋል፣ ከማስተዋል በኋላ እውቀት፣ ከእውቀት በኋላ ተስፋ ለመቁረጥ፣ ከተስፋ ለመቁረጥ በኋላ